ስለምና ፖለቲካ በደም ማወቅ አለባችሁ አብዛኛ መሐይም አብዛኛ አታነብም አልተማርክም በላ አራ ሞተነ ይሄን አቃል ነገር ግን እንድታቀነ እየነገርኩ ብር ስለምትከፍሉ በነገራችን ጭንቅላት ተገኝቷል። ይሄ ግለሰብ ንብረእድ ጎደፋ መርሃ በሚባል ይታወቃል። በቤተ ክርስቲያን የላቸው ሻራቸውን መስጊድ አሰሩም ተብሎ ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። እናታችን በአክሱም በነበረው ጥቃት ክፉኛ የተጎዱ የ70 ዓመቷ እናት ወይዘሮ ሳዲያና ልጃቸው እንግዲህ እዚህ ጋር የምትመለከቱት ወይዘሮ ሳዲያ ናቸው። እኚህን የመሰሉ እናት እድሜ የገፉ 70 ዓመት የሆኑ እናት በዚህ መልኩ ተጠቅቶ አባት ተቀኔ ጽቡቅ ከዚህ አለ ግን ከምዚ አይነት ከይዳግም አላ በዚህ አይነት ከይፍጠር ትግርኛ ንብረእድ ጎደፋ መርሃ ማን ነው? ይህ በምስሉ ላይ የምታዩት ሰው ለረጅም ዓመታት በአክሱም ሙስሊሞች ላይ ግፍና በደል ጭቆናን ሲያስፈጽም የነበረ የወንበዴዎችና የጨቋኞች መሪ ኃላፊ የሆነ ሰው። ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩ ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ በሆኑ ቪዲዮዎች ላይ ሀሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። በዛሬው ቪዲዮአችን የምንመለከተው እንግዲህ ባለፈው ጁሙዓ ዕለት በአክሱም ከተማ በሙስሊሞች ላይ የደረሰው ደብደባ እናም የተለያዩ በሱ ዙሪያ የተሰሩ ቪዲዮዎች አሉ የምንመለከት ይሆናል። በመቀጠልም ድርጊቱን ደግፎ የቆሙ አንዳንድ ወገኖቻችን ስላሉ ለነሱም ደግሞ በቂ የሆነ ምላሽ የምንሰጥ ይሆናል። ስለዚህ እናንተም ቪዲዮን በላይክ ጀምሩት። እንደዛውም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይባችሁም እናንተም በኮሜንት ሼር እያደረጋችሁልኝ እናም ቪዲዮን ሼር በማድረግ ለብዙሃኖች አድርሱ ይላችኋለሁ ማለት ነው። እስቲ ወደ ቪዲዮአችን እንግዲህ እንደሚታወቀው ባለፈው ጁሙዓ በአክሱም ጁሙዓ ለመስገድ የገቡ ሙስሊሞች ላይ እንግዲህ ክፉኛ የሆነ ጉዳት ደርሶባቸዋል። ብዙዎች እንግዲህ ሕክምና ላይ ነው የሚገኙት። ከነዛም መካከል እናታችን በአክሱም በነበረው ጥቃት ክፉኛ የተጎዱ የ70 ዓመቷ እናት ወይዘሮ ሳዲያና ልጃቸው እንግዲህ እዚህ ጋር የምትመለከቱት ወይዘሮ ሳዲያ ናቸው። እኚህን የመሰሉ እናት እድሜ የገፉ 70 ዓመት የሆኑ እናት በዚህ መልኩ ተጠቅቶ ጥቃቱ የተፈጸመባቸው በፖሊሶች ናቸው። እንግዲህ በህግ አስከባሪ በተባሉ ፖሊሶች ነው እንግዲህ ይሄ ድርጊት የተፈጸመባቸው። ኤናይል የተመቱት የተጎዱት እናታችን ማለት ነው። ይሄ ብቻ አይደለም፣ ብዙ ሰዎች ተጎድቶ በአሁኑ ሰዓት ሕክምና ላይ የሚገኙ ወንድሞቻችን አሉ። ከዛ መካከል እኚህ አባት ተቀኔ ጽቡቅ ከዚህ አለ ግን ከምዚ አይነት ከይዳግም አላ በዚህ አይነት ከይፍጠር ምንም ዘበለዚህ እንግዲህ እኔ ትግርኛን መስማት ባልችልም ነገሩን ቀስ ብዬ በተደጋጋሚ አድምጬ እንግዲህ ትንሽም ብትሆን ለመረዳት ሞክሬያለሁ። እኔ ባላቅም ያው እዚህ ጋር የሚከታተሉኝ አሉ፣ ትግራዋይኖች የሚከታተሉኝ ስላሉ እነሱ በደንብ ይገባቸዋል ብዬ አስባለሁኝ። ተቀኔ ጽቡቅ ከዚህ አለ ግን ከምዚ አይነት ከይዳግም አላ በዚህ አይነት ከይፍጠር ምንም ዘበለዚህ ብሉ ሰብ ሲል ካም መንገድ አይኻ ከምዚ ገርካ ደሞ ምፍሳስ ማለት ታይዚ መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ ወድሚያ ሰላም ታይብሳሁም ኢንሻአላህ አብዘለሁም ረቢ ሓለወና እጃና ኸውለ ዝኸእል ትማሊ ጁምዓ ኢንሻአላህ ናይ ረቢ ትእዛዝ ስለ ዝኾነ ከነኽብር ኢልና ኸይድና ሰላትና ለኸመከራ ሰላም ተሰጊዱ الله أكبر ندبلنا ثلاثنا سيدنا مسافلنا بسلام نجزانا في المسجد نبري هبقى آمن بزي تحاسبي ولا تحاسبي بزي قدس بتاع من ورورة اليوميرو فرقنا بوينا فرقنا خاصة براند حزان يرنا أنا براند دولة اللهو كوليستن ولا حيزوم مسيوم من زوالكو زي بالله أبرأسي تغطي مني
نتزوع نزل لما خرب بالحيزة ينهله بهجاب لكن حيزة حق سلزي اللي قال بدحريف مسجد ما حق إلى ويسني حجت تداخي ما دم يفسسو قلت لي سرز خون بزواني كده وانت تشكيو سبز بهالسئينه يعني تزحلف هو قالسي ننصعنت نفتحين سلام نيرو تلاعيل انت خيت له حجيجن زوق على خينو بتاع حزينه نبي عيبهم قال استيتي لحال قلنا عايزه حزنت حنكيت والكريستيان رأيت كل حدا يخون نسأل اوصيا بابا زمسل كدانا سيدام يفسس بتاع بحيال مسرأيت تمطيما بس هادي رأسي تجينا أبغى عقيباتني عقيبة أبغى أتنيحا مسترجع يصدق هاي يخونني لا ده حرق أورم إيش مسوي ما باجي يركم سدوا إلى أتاحيزا سيداتني أتاحيزا سيداتني وعليكم السلام أتاحيزا سيداتني هو سبيتال أتي እኛ አባት አላህ ያሽራቸው አፊያቸውን አላህ ይመልስላቸውና ለማስረዳት እየሞከሩ ያሉት እንግዲህ በወቅቱ ለሰላት መስጂድ ገብቶ አላሁ አክበር እንደተባለ ቀጥታ ጸጥታ አካላቶች እንደገቡና በድንጋይ እሳቸውን መጥቶ ደም እንዳፈሰሱ ነው። አይ ቲንክ እንደዛ ነው እንደተረዳሁት ማለት ነው። እናንተ የምታውቁት ግን ታውቁታላችሁ። ነገርየው ይሄን ይመስላል። ይሄንን ያደረጉት ደግሞ የጸጥታ አካል እንግዲህ መስጂዱን ገብቶ የበጠበጡት ቁርአንን የቀደዱት ያቃጠሉት ማይክሮፎኖችን የዘረፉት እንደዛውም መስጂድ ውስጥ ገብቶ እንግዲህ የተለያዩ ነገር ያበላሹት ያጠፉት ከክርስቲያን ማህበረሰብ እልቅ ፖሊሶች ናቸው። እንግዲህ የመንግስት አካል ናቸው ሄዶ ገብቶ የጎዱት ማለት ነው። ሙስሊሞቹን የጎዱት ያጠቁት ጥቃት የፈጸሙት እነሱ ናቸው። ከማህበረሰቡ ይልቅ እነሱ ናቸው ጥቃቱን የፈጸሙት ማለት ነው። በጣም የሚያሳፍር በጣም የሚያሳዝን ማለት ነው። እንግዲህ እንደዚህ አይነት ሀገር ውስጥ ነው ያለነው። እንደዚህ አይነት ሀገር ውስጥ ነው ያለነው። አክሱም ወይ ከኢትዮጵያ ውጪ ሆና ራሷን ችላ በራሷ ህግ የምትተዳደር ከተማ አይደለችም። በትግራይ ክልል የምትገኝ አንዲት ከተማ ነች። ታሪክ ያላት ሙስሊሙም ክርስቲያኑም ተወልዶበት ያደገበት ከተማ። በዚህ ልክ ጨካኝ መሆን መስገድ አትችሉም ተባሉ። ሂጃብ ለብሳችሁ ገብታችሁ መማር አትችሉም ተባሉ። እንደገና ደግሞ መቃብር ስፍራ የላችሁም ተባሉ። በጣም ሩቅ ከተማ ወጥቶ ነው እንግዲህ የቀብር ስነ ስርዓታቸውን የሚፈጽሙት። ስለ ማህበረሰቡን ነው የምላችሁ። ማህበረሰቡ እኮ ችግር የለውም። ይሄን አይል የሚገርም ነገር አይደለም። ማህበረሰቡ በጣም የሚገርመው ሀገሪቷን እየመሩ ባሉ በመንግስት አካል እንደዚህ አይነት ጥቃት ሲፈጸምባቸው እንደዚህ አይነት ድርጊቶች በእነሱ ላይ ተግባራዊ ሲደረግ አሁን የጠቀስኩላችሁ አትሰግዱ መዛን አትሉ መስጂድ አይኖራችሁም እዚህ ከተማ ውስጥ መቃብር ስፍራ አይኖራችሁም ተብሎ በዚህ ልክ በእነዚህ ሙስሊሞች ላይ ከነሱ ውስጥ ነው እንግዲህ ተወልዶ ያደጉት። እነኚህ ሙስሊሞቹን ከሌላ ሀገር አይደለም የመጡት። በእምነት ቢለያዩም በደም አንድ ናቸው። ሁሉም ትግራዋይ ናቸው። እንዴት በዚህ ልክ ልጨክኑባቸው ቻሉ? እነኚህ ሰዎች ምን አይነት ሐራመኔ ቢሆኑ ምን አይነት ጨካኝ ቢሆኑ ነው በእነዚህ አባቶች በእነዚህ እናቶች እድሜ የገፉ አባትና እናቶች ላይ ሄዶ ጥቃት የማይፈጽሙት? መንግስትስ ምን ብሎ ነው ይሄን አሳፋሪ የሆነ ድርጊት እስካሁን ዝም ብሎ? እኔ እንጃ ወላሂ እኔ የዚህ ሀገር ጉዳይ በጣም ገርሞኛል። በሙስሊሞቹ ላይ የሚደረገው በጣም ገርሞኛል። እንግዲህ በጣም ይገርማችኋል። ከዚህ ሁሉ ሴራ ጀርባ ሆኖ እየሰራ ያለው ይሄ ሰውዬ ነው ተብሏል። እንግዲህ እዚህ ላይ የምትመለከቱት ሰውዬ ነው ተብሏል። እንግዲህ የመንግስት አካል የሆኑትን ባለስልጣናቶችንም ዋና የዞኗ ባለስልጣናቶችንም በእጃቸው አስገብቶ ይዞ ያለውና ማህበረሰቡን በሙስሊሞቹ ላይ እንድነሳ የሚያደርገው ሰው ይሄኛው ሰውዬ ነው ተብሎ እንግዲህ እስከዛሬ ተደብቆ የነበረው የእባብ ራስ አሁን ወጥቶ ተገኝቷል ተብሎ እንግዲህ ፎቶ ሼር እየተደረገ ይገኛል። እስቲ ማን ነው ሰውየው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ንብረ እድ ጎደፋ መርሃ ማን ነው? ይህ በምስሉ ላይ የምታዩት ሰው ለረጅም ዓመታት በአክሱም ሙስሊሞች ላይ ግፍና በደል ጭቆናን ሲያስፈጽም የነበረ የወንበዴዎችና የጨቋኞች መሪ ኃላፊ የሆነ ሰው ነው። ይህ ሰው ኢንስፔክተሮችን፣ የህግ አካላቶችን፣ የትምህርት ቤት ርዕሰ መምህሮችን በመጠቀም
በሙስሊሞች ላይ ከፍተኛ ጫና ሲያሳድርና ሙስሊሞች ከሀገር መልቀቅ አለባቸው፣ ይደብደቡ፣ ይዘረፉ፣ ይጨፍጨፉ ያለ ትዕዛዝ የሚያስተላልፍ ዋናው የሙስሊሞች ጠላት የሆነው በእምነቱ የተደበቀ አካል ነው። ሁላችሁም ልታውቁት ይገባል። ሸር ዲዊት እያደረጋችሁ ይህንን ቪዲዮ እንደዚህ አይነት ጨቋኝና በዳይ የሆኑ አካላቶችን በእምነታቸው ተደብቀው የራሳቸውን ጥቅምና የራሳቸውን ፍላጎት የሚያግበሰብሱ ሰዎችን ፎቶ እያመጣን እንለጥፋለን ማለት ነው። የእባቡ ጭንቅላት ተገኝቷል። ይሄ ግለሰብ ንብረእድ ጎደፋ መርሃ በሚባል ይታወቃል። በቤተ ክርስቲያን ውስጥ በእምነት ተደብቆ በአክሱም ሙስሊሞች ላይ ሲፈጽም የነበረውን ግፍ ሲያስፈጽም የነበረው ይሄ ሰው ነው። ትምህርት ቤት ላይ የትምህርት ቤት ርዕሰ መምህሮችን ገንዘብ በመክፈል ሙስሊሞች እንዳይማሩ ሲያስደርግ የነበረው ይሄ ነው። የጸጥታ አካላቶችን በማደራጀት ሙስሊሞችን እንዲገርፉ፣ እንዲቀጠቅጡ፣ እንዲገሉም ጭምር ትዕዛዝ ሲሰጥ የነበረው ይሄ ነው። እንደዚህ አይነት ሰዎች በሁሉም ቦታ አሉ። ልንጠነቀቃቸው ይገባል። እምነትን ሽፋን አድርገው ማህበረሰብን የሚያውኩ ቅንቅናም እከካም የሆኑ ሰዎች ናቸው። ስለዚህ ይህን ቪዲዮ በደንብ አድርጋችሁ ሼር፣ ዲዩት፣ ሪፖስት እያደረጋችሁ ለሁሉም አዳርሱ። እንደዚህ አይነት ሰዎችን እንጠንቀቃቸው። ይሄው ነው ገበያው። እስቲ ይሄኛው ሰውዬ ራሱን እንደ ተማረና ራሱን እንደ አንባቢ አድርጎ የሚናገር ሙስሊም ጠል የሆነ በአሜሪካን ይሁን በዩኬ ይሁን ከኢትዮጵያ ውጪ ነው የሚኖረውና እስቲ ምን እንደሚለው በእስልምና ላይ የሚቀጥፈውን ነገር እስቲ እንመልከትና እስልምና ፖለቲካ በደም ማወቅ አለባችሁ። አብዛኛ መሀይም አብዛኛ አታነብም፣ አልተማርክም፣ በላ አራ ሞተነ ይሄን አቃል ነገር ግን እንድታቅነ እየነገርኩ ብር ስለምትከፍለኝ አይደል። በነገራችን ላይ ከመሀይሙ መሀይም የሚባለው መሀይምነቱን ያላወቀ ነው። አዎ ከመሀይሙ መሀይም የሚባለው ከድድቡ ድድብ የሚባለው የራሱን ድድብና ያልተረዳ ያላወቀ ሳቅ ራሱን እንደ አዋቂ አድርጎ የሚያሳይ ለማሳየት የሚሞክር የሚጥር ሰው ነው። የታወቀ ነው። እስቲ ቀጥልበት። ለማንኛውም I don't care for your money or your power. I have a fuck you money. ችግር የለብኝም እኔ ኦኬ። እየነገርኩ ያለሁት ግን እውነትን ነው የምነግርህ። እውነት ደግሞ ያድናል። እስልምና ሃይማኖት አይደለም። እስልምና የፖለቲካና የሚሊተሪ ንቅናቄ ነው። መሐመድ አርሚ ነበሩ፣ ወታደሮች ነበሩት። መሐመድ ሰራዊት ነበረው። ጄኖሳይዳል ነው የነበረው መሐመድ። በደንብ የተጻፈ ነው። the entire neighborhood ምናምን ያጠፋ ነበር። the entire community ያጠፋ ነበር። ይሄ በደንብ የተሰነደ ነገር። ሃይማኖት አይደለም እስልምና። መርምረው ይሄ እስቲ ሰነዱን አምጣ። እስቲ መጽሐፉን እንደዚህ የሚለው በዚህ መልኩ ያስቀመጠልህን መጽሐፍ እስቲ አምጣ፣ ኤቪደንስ አምጣ ብለህ ብትጠይቀው መሀይምነቱን እዛ ጋር ነው የምታውቀው። መላሱን ስሎ እንደመጣ አይደለም። እንደዚህ የሆነ ኢሞሽናል ሆኖ እንደምናገረው አይደለም። ኤቪደንስ ብትጠይቀው የለም፣ 0+0 ነው የምትለው። በቃ ምንም የለም። ግን አምጣ ማስረጃህን ብትለው የሚያመጣ ነገር የለም። ዛሬ እኔ እሱ በቤቱ ሂጄ በሱ ላይ ጥቃት ሊፈጽም ቢሄድ ይሄ ሰውዬ ይሄ ግለሰብ ቁጭ ብሎ የሚመለከተኝ ይመስላችኋል? የሚያየኝ ይመስላችኋል? ለራሱ ምንም ባላደረኩበት ምንም ባልፈጸምኩበት ራሱ ተነስቶ እኔን ለማጥፋት እየሞከረ ነው። ጭራሽ በቤቱ ቢሄድ ደግሞ ምን ያድርገኛል ብላችሁ ታስባላችሁ? ነብዩ መሐመድ አለይሂ ሰላቱ ወሰላም ይሄ ነው የደረሰባቸው። ነብዩ መሐመድ አለይሂ ሰላቱ ወሰላም ከመሬት ተነስቶ ሄዶ በማንም ላይ ጥቃት የፈጸሙት አንድም የለም። ነብዩ አለይሂ ሰላቱ ወሰላም ሰራዊት ነበሩ አለ። አዎ ነብዩ አለይሂ ሰላቱ ወሰላም ይዋጉ ነበር። ሰራዊት እንኳን ጀነራል ነበሩ፣ የጦር መሪ ነበሩ። ነብዩ አለይሂ ሰላቱ ወሰላም ጀግና፣ በጣም የጦር ስትራቴጂ ማውጣት የሚችሉ የጦር አዛዥ ነበሩ ነብዩ መሐመድ አለይሂ ሰላቱ ወሰላም። ከኋላቸው ደግሞ እንደነ አቡበከር፣ እንደነ ዑመር ብን አልኸጣብ፣ ዑስማን ብን አፋን፣ እንደዛውም አሊ ብን አቢ ጣሊብ፣ እንደነ ሐምዛ
ጀግናው ሪድዋኑላሂ ዐለይሂም ጀሚዓን እንደነ ኻሊድ ብን ወሊድ ዛሬ በስሙ የተሰየመለት ሁርሙዝ የሚባለው ሁርሙዝ ጀነራል ዛኔ የፋሪስ ዋና ጦር መሪ አዛዥ የነበረ ታዋቂው ሁርሙዝን አንገቱን በጥሶለት የጣለው ኻሊድን ነብዩ ነበር አለይሂ ሰላቱ ወሰለም ለሰይፉ ዱዓ አድርጎለት የሰጡት። ስለዚህ ነብዩ አለይሂ ሰላቱ ወሰለም ጀነራልም ነበሩ። ልጨምርበት ብዬ እኮ ነው አንተ ከምትለው ላይ ልጨምርልህ ብዬ እኮ ነው። ሰራዊት ብቻ ሳይሆን ሰራዊቶችን ስመሩ የነበሩ ነብይ ነበሩ ነብዩ አለይሂ ሰላቱ ወሰለም። አዎ ስለዚህ አክሱም ላይም ያለው ነገር ሌላ አይደለም። የኛ አባቶች አጋዚያን ጠንካራ ስለነበሩ ያንን አካባቢ የተቀደሰ ስለሆነ የዋናው የገዳማት ታሪኮቻችን የኦርቶዶክስ ስልጣኔዎቻችን የኢትዮጵያ ስልጣኔ የምትለው ግዕዙ በሙሉ እዛ አካባቢ ስለተሰራ ሴክሬድ ነው ያደረጉት፣ የተቀደሰ ቦታ ነው ያደረጉት። በምንም ነገር ባስተርዳይዝ እንዲሆን አልፈቀዱም። ወዝንት ባስተርዳይዝ ምክንያቱም ያ ከሌለ የለንም እኮ that's our turf ያ ከዛ ነው እኮ እኛ የምንመጣው። ኢትዮጵያ የምትለው እኮ ግዕዝ እኮ ነው፣ ኦርቶዶክስ ነው፣ ሌላ እኮ የለም። ግዕዝና ኦርቶዶክስ የምትለው ደግሞ ምንጩ እዛ ነው። በቃ ይሄ ሞደርን ዴይ ኤርትራ፣ ሞደርን ዴይ ትግራይ የምትለው ከዛ ይመጣ ነው፣ ሌላ የለም እኮ። ከሐረርጌ አልመጣም እኮ፣ ከጎጃም አልመጣም እኮ። ስለዚህ እስላም ኦፍ ኮርስ ያንን ቦታ ለምን ሀገራችን ማጥፋት ይፈልጋል? የዛሬ 800 ዓመት ያልተሳካለት የዛሬ 1000 ዓመት ወላሂ መሀይምነትና ድድብና ቅርጽ ይዞ ቢመጣ ይሄንን ሰውዬ ነበር የሚመስለው። የትኛው ምስጢር ነው ለመደበቅ የምትፈልገው? እንደው ምን አይነት ምስጢር ነው የምትደብቁት? እስቲ ኦርቶዶክስ ከዛ ነው የመጣው ይላል። እኛ ከውጪ መሆኑን ነው የምናውቀው። አክሱም በጊዜው የንጉሱ መቀመጫ ስለነበረች ንጉሱ ቦታው እዛው ስለነበረ እዛኔ ተቀበላቸው። ኦርቶዶክስ መሆኑን አናውቅም እኛ፣ እንደውም ክርስትናን ነው የምናውቀው። ልክ ሙስሊሞች ነጃሺ ሰልሞ እንደተቀበላቸው ልክ እንደዛው እነዚህዎችንም ከኛ ከሙስሊሞች ስደት ከመግባታቸው ወደ ኢትዮጵያ ከመምጣታቸው በፊት ቀድሞ እነዚህዎች መጡ፣ ክርስትና መጣ፣ ተቀበሏቸው። እሺ ምስጢሩ ምንድነው? እሱ ከጠፋ እኮ እኛ የለን የምትሉበት ምክንያት ምንድነው? እዛ ድረስ ያስኬዳችሁ እናንተ? ኦኬ በቃ ያንን ምስጢር ለመጠበቅ ግዴታ ሙስሊም እዛ ውስጥ መረሸን አለበት፣ ሙስሊም መስጂድ ሊኖረው አይገባም፣ መቃብር ስፍራ ሊኖረው አይገባም፣ መጥፋት አለበት ነው ምስጢሩን ለመጠበቅ ሲባል። ለዚህ ነው ፋኖ የተሰለፈው፣ ለዚህ ነው ፋኖ ጫካ የገባው፣ ለዚህ ነው ፋኖ በየቦታው መስጂዶችን የሚያቃጥለው። ሰውየው የፋኖ ደጋፊና የፋኖ ቡችላ ስለሆነ ነው እንደዚህ የሚለው። እስልምና ፖለቲካዊ እንትን ነው፣ ሃይማኖት አይደለም ምናምን እያለ ነው። የእናንተ ሃይማኖት ስለሆነ ነው በየገዳማቱ መሳሪያን እያስታጠቀ በየገዳማቱ የጦር መሳሪያዎች እየተከማቸ እየተቀበረ እየተሸገሸገ ጫካ ገብቶ ሙስሊሙንና የሀገሪቷን መሪ ሊዋጋ የሚያደርገው። ኦርቶዶክስ ተዋህዶ እምነት ስለሆነ ነው የሚያስታጥቀውም ጦር መሳሪያዎችን የሚያቀርበው። ስለነዚህ ቡድን በጣም ትገርማላችሁ። አንድም መስጂድ እኮ አታመጣልኝም። አሁን እንደው አንተ እንደምትለው ነው ለማለት እንኳን መስጂድ ውስጥ አንድም ነገር ሲደረግና እንደዚህ አይነት እናንተ እንደምታደርጉት ልክ እናንተ ፋኖን አደራጅታችሁ ጫካ እንዳስገባችሁ ሙስሊሞች አንድም ጫካ ያስገባና አንድንም አካል ያስታጠቀ አካል እኮ የለም የምታመጣው ነገር የለም። ኢማም አህመድን ነው የምታመጣልኝ። ያ 16ኛ ክፍለ ዘመን የነበረው ከነ አጼ ልብነ ድንግል ጋር ተዋግቶ አጼ ልብነ ድንግልንና ሰራዊቶቹን አጥፍቶ ለራሱ ስልጣን ይዞ የነበረው ኢማሙ አህመድ ረህመቱላሂ ዐለይሂ ረህመተን ዋሲዓ እስከነ ሰራዊቶቹ እስከነ አጋሮቹ አላህ ይርሐማቸውና እሱን ነው የሚታመጣልኝ። ያ ደግሞ አንተ ከምትለው ነገር ጋር ምንም ነገር አይገናኝም። ዛሬ በአክሱም አለ የምትለው ምስጢራዊ ነገር ምንድነው? ምንስ ቢሆን ነው? እሱ ነገር ከሌለ እኛ የለንም እኮ፣ እሱ ነገር ከጠፋ እኛ እኮ እንጠፋለን የምትለው ኤናይል ስጋት ያሳደረበት ምንድነው? እንደው ምንስ ቢሆን ነው? ኦርቶዶክስ ተዋህዶ በምስጢር የምትኖረው የትኛው ምስጢር ምንድነው? ኢሉሚናቲ ነው?
ምንድነው እዛ የተቀበረው? ምንድነው ይሄ ጥቁር ዶሮ ነው የተቀበረው በአክሱም? ምንድነው የተቀበረው? እንደው የሚወጣ ድንገት ምስጥራችሁ ወጥቶ የምትጋለጡና የሚታፍሩበት ነገር ቢወጣ። ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩ ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። አረ ሰዎች ረፉ ሙስሊሙን እንደዚህ አታንከራቱት። የአጼዎቹን ስርዓት አይቻልም። የአጼዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ስጋ እንዳየ ውሻ እንደዚህ ጭራ መቁላት ተገቢ አይደለም። ወደ ነገሩ ከመግባቴ በፊት ከትግራይ እስልምና ቢሮ የተላለፈላችሁ መልእክት ምን እንደሆነ ልንገራችሁ፣ ስላያችሁት ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ነገሩን እኛ ይዘነዋል፣ የእናንተን ተጨማሪ ሐሳብ አንፈልግም። እስኪ አንድ ጥያቄ ልጠይቃችሁ፣ የአክሱም ሙስሊሞች አሁን ነው ትዝ ያሏችሁ? ይህንን ቪዲዮ እስኪ ተመልክተነው እንምጣ። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ሙሉ ህዝቡ ሰይጣኖች ናቸው ሲባሉ የት ነበራችሁ? ለምን ብላችሁ ጠይቃችኋል? ትግራይ ውስጥ የፈረሱትን መስጊዶች ለማሰራት ምን ያክል መንገድ ሂዳችኋል? ለሰላም ሲሆን የላችሁም፣ የፈረሰ መስጊዳቸውን ለማሰራት ሲሆን የላችሁም፣ ሲራቡ የላችሁም፣ ሲጠሙ የላችሁም፣ ሲሰደቡ የላችሁም። ለብጥብጥ ለግጭት ሲሆን ግን ከየት እንደምትሰበሰቡ አናቅም አላችሁ። በነገራችን ላይ ይሄ አላዋቂነታችሁ የትም አያደርሳችሁ። ሲቀጥል አክሱም ላይ ጽንፈኛ ኃይሎች የፈጸሙት ድርጊት ብለህ የተናገርከው ወንድሜ፣ አክሱም ላይ ጽንፈኛ ኃይል የለም፣ የህግ አካላት ነው ያለው። እሺ፣ በአጭሩ በጨዋ ደንብ ለምን ይሄ ነገር ተፈጸመ ብላችሁ የጠየቃችሁ ለእናንተ መልስ ልስጣችሁ። አንደኛ ዕለተ ዓርብ ስቅለት ነበረ። መላው ኦርቶዶክሳዊ በመላው ዓለም የሚኖር በሙሉ ቀኑን ሙሉ በስግደት ያሳልፋል። ተደርጎም ታይቶም በማይታወቅ መልኩ ትልልቅ ስፒከሮችን ይዘው አንዳንድ ግለሰቦች ግጭትን ለመፍጠር ያሰቡ ሰዎች ማለት ነው ስፒከሩን ይዘው ወጥተው ድምጹን ከፍ አድርገው ህዝቡን ለመበጥበጥ ለመረበሽ ሲፈልጉ ነበር። በዛው አካባቢ የነበሩ አባቶች ድምጹን እንዲቀንሱና ሁለቱም አካላት ስርዓተ አምልኳቸውን እንዲፈጽሙ በጨዋ ደንብ ጠየቋቸው። አይ አሻፈረኝ አንፈልግም ብለው ይህን ድርጊታቸውን ድጋሚ መቀጠል ጀመሩ። ስለዚህ በአክሱምና አካባቢው የሚገኙ የህግ አካላት ነገሩ ወደ ሌላ ግጭት ከመሄዱ በፊት ብለው ህጋዊ እርምጃቸውን መውሰዳቸው ይታወቃል። በአጭሩ የተፈጠረው ይሄ ነው። አንድ ያልነገርኳችሁ ነገር ግን ስላለ ልንገራችሁ። ከትግራይ እስልምና ቢሮ የተላለፈውን መልእክት ማለት ነው። አባቶቻችን ይዘውት የመጡት መቻቻል፣ መከባበር እንዳይጠፋ እኛ በንግግር እንፈታዋለን ተብላችኋል። የትኛውም በንግግር የምትፈቱት ነገር እኮ የለም። ከዚህ በፊትም በንግግር እየተባለ እልቁንስ በሙስሊሞቹ ላይ ጫና እየተፈጠረ ዛሬ ደርሷል። የአካባቢው ማህበረሰብ እየተናገረ ያለው ነገር ሙስሊሞቹ ተከራይቶ የሚሰግዱበትን መስጂድ ገብቶ ቁርአንን እንደቀደዳችሁ፣ ይሄንን ያደረገው ጽንፈኛ ያልከው ደግሞ ጽንፈኛ በትግራይ ውስጥ የለም ብለሃል። ያደረገው የህግ አካል ነው አልክ። አዎ የህግ አካሉ ራሱ ነው ጽንፈኛ ነው። እኛም እያልናልነው እኮ ይሄንን ነው። ከማህበረሰቡ ይልቅ እነዚህን ሙስሊሞቹን እየጎዱ ያሉት አካል የህግ አካል የሚባሉት ናቸው እኮ እያልን እኮ ነው። እኔ ራሱ ስንቴ በተደጋጋሚ ተናገርኩኝ። እነሱ ስለሆነ እኮ ነው በጣም ያፈርንባቸው። እነሱ ስለሆኑ እኮ ነው በጣም እንድንቃጠል ያደረገን እንጂ እኮ ማህበረሰቡ ኖርማል እኮ ነው። እሱ አንዳንድ የሚፈጠረው ነገር እኮ ነው። ገባህ አይደል? የህግ አካል መሆኑ ነው በጣም ቅጥል ያደረገን። ትላንትና የላችሁም፣ ስራቡ የላችሁም፣ መስጂድ ሲፈርስላችሁም፣ ምን ሲደረገላችሁም። አዎ ለፖለቲካ ጨዋታ የለንም እኛ። ለእምነታችን ለሃይማኖታችን ግን አለን። በአጭሩ ይህን ይመስላል። በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በኢስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት፣ በዚህ ላይ ያሉ እህት ወንድሞቻችን ላይ ይህ ሁሉ መከራ ቀርበዋል። ይህ ሁሉ መከራ መጥተዋል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው። ሸራቸውን መስጊድ አሰሩም ተብለው ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰጉ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው።
ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው በተወለዱበት ቀዬ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን ወላሂ ይሄ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት። የእጃቸውንም ያገኛሉ አይቀርም። ቢያንስ እዚህ ነን ያለነው ለእነዚህ ወንድሞቻችን ዱዓ እናድርግላቸው። የሚመለከተው አካልም ደግሞ ይሄንን ነገር በአስቸኳይ እልባት መፍትሄ ያምጣለት፣ መፍትሄ ሊያመጣለት ይገባል። እንደነዚህ አይነት ስልጣንን ተገን አድርገው በተለይ የጸጥታ አካላት የሚባሉ አካላት የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝብ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችን የሚያቆስል ነው። አላህ Subhanahu Wa Ta'ala ለነዚህ ወንድሞቻችን ጽናቱን፣ ብርታቱን፣ ጥንካሬውን፣ ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረ ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነፃነት ዲናቸውን በነፃነት አላህን የሚገዙበትን አሚን አሚን። እንግዲህ ውድ ቤተሰቦች ይሄን ይመስላል። ኢንሻአላህ ያለውን ነገር ደግሞ እየተከታተለን የምናደርሳችሁ ይሆናል። ለአሁን እንግዲህ ያለው ይሄ ነው። ኢንሻአላህ አላህ Subhanahu Wa Ta'ala ፈረጃውን ያምጣላችሁ እንላለን። እንግዲህ ወልዓቂበቱ ለልሙተቂን ተብሏል። ኢንሻአላህ ብቻ እናንተ በአላህ ላይ Subhanahu Wa Ta'ala ተስፋ አድርጉ። ኢንሻአላህ ፈረጃውን ያምጣል። የሚያመጣው እሱ ስለሆነ ይሄ ደግሞ ቻሌንጅ ነው ያለው ነው። ተቀበሉ፣ አሜን ብላችሁ ተቀበሉ። ሰብር አድርጉበት። አላህ Subhanahu Wa Ta'ala መጨረሻውን ያማረ ስለሚያደርግ ውድ ቤተሰቦች በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።